የተከበራችሁ ወደ ቻናላችን ቤተሰቦች እንደምን አላችሁ? የሰዓቱ መረጃችን ከዚህ እንደሚከተለው ማቅረብ እንጀምራለን። አብራችሁን ቆዩም። ከሰሞኑ ብዙ ጥያቄዎችን እያስነሳ አነጋጋሪነቱን የቀጠለው የብርቱካን ጉዳይ ላይ የብርሃኑ ነጋ መስሪያ ቤት መግለጫ የሰጠ ሲሆን በለጠ ሞላም እንዲሁ ብርቱካን በልቼ ሎሚ ያገሳኝ አይነት ማብራሪያ መስጠቱን ከአገዛዙ ልሳናት ተሰምተዋል። የህዝብ እንደራሴው አቶ ታዬ ደንደአም በብርቱካን ጉዳይ ዝምታውን ሰብሯል። አቶ ታዬ ደንደአ የትወናውና የዶክመንተሪ ወግ ማጣሪያ ጥያቄዎች በሚል 5 ነጥቦችን ያነሳ ሲሆን አቶ ታዬ ደንደአ በ5 ነጥቦች ያስቀመጣቸውን ከዚህ እንደሚከተለው እናቀርብላችኋለን። በቅድሚያ እንኳን ለፍቼ ጨምበለላ በዓል አደረሰን። ሲቀጥል ፋና ብሮድካስቲንግ በብርቱካንና በኢቢኤስ ጉዳይ ላይ የሰራውን ዶክመንተሪ አይቻለው። በሌሎች ቻናሎችም ተላልፎ ሊሆን ይችላል። ዓላማው ህዝብ በሐሰተኛ መረጃ እንዳይደናገር እውነትን የማውጣት ጥረት እንደሆነ ተገልጿል። የተባለው ከልብ ከሆነ ለህዝብና ለእውነት በዚህ ፍጥነትና ጥልቀት መቆርቆር የጀግንነት ኒሻን ይገባው ይሆናል። ችግሩ የማጣሪያ ጥያቄዎች መኖራቸው ነው። በዚህ ጉዳይ እንደ ግልም እንደ ህዝብም ብዙ ማለት ይቻላል። ለአሁኑ 5 ነጥቦችን ብቻ እንመልከት። መጀመሪያ የጎደሉ የዶክመንተሪ ክፍሎችን መፈተሽ ነው። ብርቱካን ተመስገን ህዝብን ለማሳሳት በሴረኞች ተመልምላ የሐሰት ድራማ መተወኗን ከዶክመንተሪው ሰምተናል። ፖለቲካ ቁማር መሆኑ በግልጽ የተነገረው ህዝብ ነገሩን በቀጥታ ለማመን የሚቸግር ቢሆንም ሴራውን ሸርቧል የተባሉ ሰዎችም ተጠቅሰዋል። ሊመለሱ የሚገባቸው ጥያቄዎች ግን አሉን። በሀገራችን ነባራዊ ሁኔታ በተጨባጭ ተደፍረው ከህይወት ጎዳና የወጡ በርካታ ሴቶች እያሉ ሴረኞቹ ድራማ መስራት ለምን አስፈለጋቸው? ድራማ ቢያስፈልግስ በተለያየ ምክንያት ህይወት ተበላሽቶባቸው በጎዳና የሚኖሩ ብዙ የመከራ ሰለባ ሴቶች እያሉ ባለትዳር የልጅ እናትና የተመቸ ኑሮ የነበራት ብርቱካን ለትወናው በምን መስፈርት ተመረጠች? የኢቢኤስ ጋዜጠኞች የድራማው አካል ከሆኑ ቢያንስ ብርቱካን ከአዲስ አበባ ሳትወጣ ድራማውን ለምን በአየር ላይ አዋሉ? ሌሎች ጥያቄዎች ብርቱካን ድራማውን ትክክለኛ ስሟን ከመተወን ፈንታ ከደምቢዶሎ ዩኒቨርሲቲ መታገታቸው ከተነገረላቸው ተማሪዎች የአንዷን ስም ለምን አልተጠቀመችም? ከትወናው በፊት የብርቱካን ስልክ ተጠልፎ ከሆነ ለምን? ከድራማው ከተጋለጠ በኋላስ የብርቱካን ስልክ እንደሚጠለፍ እየታወቀ ሴረኞቹ እንዴት በቀጥታ ደውለው ድምጻቸውን አስቀዱ? ይህንን ቀላል ነገር መገመት አቅቷቸው ነው ወይስ ለዶክመንተሪው ግብአት ለመጨመር ይሆን? ብርቱካን ህይወቷ አደጋ ላይ መሆኑ ተነግሯት ስልኳን ጥላ ፋኖዎች ወዳሉበት እንድትሸሽ ሲነገራት ምንን ተማምና ሳትሸሽ ቀረች? የአካውንቲንግና የፋይናንስ ዲግሪ ያላት ብልህ ሴት ማምለጥ አቅቷት ይሆን? የተከበረ ትዳርና የተመቻቸ ኑሮ የነበራት ብልጧ ብርቱካን ለትራንስፖርት የሚሆን 5000 ብር እንኳን ሳትቀበል ህይወቷን ለምን ለአደጋና ለውርደት አጋለጠች? እነ መዓዛ መሐመድ ሲደውሉላት ድምጿን እጅግ መደንገጧን የሚያሳብቅባት ብርቱካን ዶክመንተሪው ላይ እንዴት ተረጋጋች? በፊቷ ላይ ፍርሃትና ጸጸት የሚታይባት ለምን ይሆን? የነ ብርቱካን ቤት ውስጡ በዶክመንተሪው ታይቷል። ትወናውንና ዶክመንተሪውን በአግባቡ ለመረዳት እነዚህ ቁልፍ ጥያቄዎች መመለስ ያለባቸው ይመስለኛል። ጥያቄዎቹን በትክክል መመለስ ማን ለምን ትወናውን እንደሰራ ጥቆማ ይሰጣል። አደናጋሪውና የድራማው ባለቤትም ይታወቃል። ጥያቄዎቹ ካልተመለሱ ግን ዶክመንተሪው ከትወናው በላይ ህዝብን ያደናግራል። በተለይም በሀገራችን የተንሰራፋውና አሰቃቂ የሴቶች ጥቃትን ለመሸፈን የታሰበ ድብቅ ነገር ሊኖርም ይችላል። ይህ ከሆነ ደግሞ በትወናው ሂደት ላይ የሚና መለዋወጥ ይኖር ይሆናል። ሁለተኛው ወንጀልን መርምሮ ተጠያቂነትን ለማስፈን የተደረገው ጥረትን ይመለከታል። በማንም ላይ የትኛውም አይነት ወንጀል ቢፈጸም በፍጥነት መርምሮ ተጠያቂነትን በማረጋገጥ ውጤቱን ለህዝብ ይፋ ማድረግ ይገባል። ከዚህ አንጻር ፖሊስና ፋና የሰሩት ይበረታታል። ውስጡን ለቄስ ብለን ብርቱካንና ኢቢኤስ ሐሰተኛ መረጃን አሰራጭተው ከሆነ በልኩ ሊጠየቁ ግድ ይላል። ዋናው ጥያቄ ግን ህዝብ እንዳይደናገር አስቦ የብርቱካንና የኢቢኤስን ጉዳይ መርምሮ እውነቱን ለማውጣት ከብርሃን በላይ የፈጠነው ፖሊስና ሚዲያ በከረዩ አባገዳዎች ላይ በመንግስት የተፈጸመው የጦር ወንጀል መርምረው እውነቱን ለህዝብ ማሳወቅ ለምን አቃታቸው? በነገራችን ላይ ፋና በከፍተኛ ግፍ ስለተረሸኑት የከረዩ አባገዳዎች ዜና ሰርቶ ያውቃል። በሜታ ወልቂጤ ተደፍራና ተገድላ የተሰቀለችው ህፃን ስንቦ ብርሃኑ ጉዳይ ተመርምሮ ጉዳዩ ለህዝብ ተገልጿል። ወይዘሪት አያንቱ ተስፋሁን በቅርቡ በነቀምት ከተማ ተገድላ መገኘቷ የምርመራና የሚዲያ አጀንዳ ሆኗል። ፖሊስና ፋና በስንቦ ብርሃኑና በአያንቱ ተስፋሁን ጉዳይ ያልፈጠኑት ለምን ይሆን? ሐሰተኛ መረጃን ከማሰራጨት በላይ እጅግ የከፉ ወንጀሎች ተድበስብሰው አልቀሩም። የብርቱካንና የኢቢኤስ ጉዳይ በዚህ ልክ ፍጥነትና ግልጽነት ያገኘው ለምን ይሆን? ለኛ ያልተገለጸ ሌላ እውነት ሊኖር እንደሚችል መገመት አይከፋም ለማለት ነው። ሶስተኛው መታገትና መደፈር ለኢትዮጵያውያን ሴቶች አሁን ላይ እንግዳ አለመሆኑ ነው። በቅርቡ እንኳን በሰሜን ሸዋ አሊዶሮ አካባቢ ሴቶች የሚገኙበት አንድ አውቶቡስ ሙሉ ዜጎች መታገታቸው በቢቢሲ ሳይቀር ተዘግቧል። እነዚህ ዜጎች ያሉበት አይታወቅም። እየተደፈሩም ሊሆን ይችላል። ለፋናና ለፖሊስ ግን የምርመራ አጀንዳ አልሆነም። ከዚህ ቀደም በኦሮሚያ፣ በአማራ፣ በትግራይ፣ በደቡብና በሌሎች ቦታዎችም በእህቶቻችን ላይ ዘግናኝ የመደፈር ወንጀሎች ሲፈጸሙ ነበር። በኢቢኤስ የቀረበው የብርቱካን ታሪክ እንደተባለው ትወና እንኳን ቢሆን እንደ ሀገር አሁን ካለንበት ተጨባጭ ሁኔታ አንጻር ከእውነት የራቀ አይደለም።
ከዚያ የባሱ ከባባድ ወንጀሎች በጸጥታ አካላት ሳይቀር ሲፈጸሙ አይተናል። እንዲህ አይነት ኢሰብአዊና አስነዋሪ ወንጀሎችን ስንመለከት እንደ ህዝብ መተባበር ሲገባን በብሔር ወይም በሌላ ምክንያት ከፋፍሎ ምን ያነታርከናል? የአንዳችን ቁስል እንዴት ለሌላችን መዝናኛ ይሆናል? ደግሞ ግለሰብ ወይም ወንጀለኛ ቡድን በጭካኔ ለሚፈጽመው ጥፋት ብሔር በምን ሂሳብ ይጠየቃል? ከህግ አኳያ አንድ ሰው የሚፈጽመው ወንጀል ወንድሙን እንኳን እንደማይመለከት ይታወቃል። እንደ ህዝብ የጅምላ ፍረጃ ላይ ራሳችንን መፈተሽ ያለብን ይመስለኛል። ባልተገባ ጉዳይ መፈራረጃችንና መነታረካችን በኪሳራችን ላይ ለሚያተርፉ ቁማርተኞች ብቻ ይጠቅማል። አራተኛው ፋና ብሮድካስቲንግ በሐሰተኛ መረጃ ላይ የያዘውን አቋም ይመለከታል። በብርቱካን ጉዳይ ዶክመንተሪ የተሰራው ህዝብ በሐሰተኛ መረጃ እንዳይደናገር መሆኑ ተነግሮናል። በእውነቱ ይህ ግልጽነት የመፍጠር ተግባር እንደ ፋና ካሉ ሚዲያዎች ይጠበቃል። ይሁንና ታህሳስ 01 2016 ሌሊት ከታሰርኩ በኋላ ፋና አቶ ታዬ ደንደአ ኦነግ ሸኔን በቤቱ በመሸሸግ ሰዎችን ሲያሳግት ነበር የሚል ሐሰተኛ መረጃን ለህዝብ አስተላልፏል። ይህ ውሸት እንደ ህዝብ ተወካይነቴ ስሜን ከማጠልሸቱ ባሻገር ህዝቡን አደናግሯል። ፋና በኋላ በሰብአዊ መብቶች ኮሚሽን ሲጠየቅ ከጸጥታ ግብረ ኃይሎች ተዘጋጅቶ የመጣውን አነበብኩ እንጂ ሐሰተኛ መረጃውን እኔ ያላዘጋጀሁትም ብሏል። እውነቱ ከታወቀ ወዲህም ማስተባበል ቸግሮታል። ያኔ ሆን ብሎ ህዝብን ለማደናገር ሐሰተኛ መረጃን ሳያጣራ ተቀብሎ ያሰራጨውና በኋላ እንኳን ስህተቱን ለማስተባበል የተቸገረው ፋና ዛሬ ህዝቡ እንዳይደናገር ሐሰተኛ መረጃ ለመከላከልና ኢቢኤስ ለማጋለጥ በብርሃን ፍጥነት ረጅምና ረቂቅ ዶክመንተሪ የሰራው በምን ፎርሙላ ነው? የራሱ አሮባት ያስብላል። አምስተኛው እጅግ መሰረታዊ የጋራ ችግሮች ያሉብን መከፋፈላችንን ይመለከታል። ከብልጽግና አውሮፕላን ውጪ ያለን ሰዎች በዋጋ ግሽበቱ ምክንያት መኖር ቸግሩናል። ባለፈው ሳምንት ብቻ ነዳጅ በሊትር 11 ብር ገደማ ጨምሯል። ይህ ችግር አማራ፣ ኦሮሞ፣ ትግራይዋ፣ ሲዳማ፣ ሶማሌ፣ አፋር፣ ወላይታ፣ ጋሞ ወይም ሙስሊም ክርስቲያን ብሎ ሳይለይ ሁላችንንም ይጎዳል። የሰላም መደፍረሱን በተመሳሳይ ሁላችንንም ህይወት ይነካል። ለ6 ዓመታት የቀጠለውን የወንድማማች ጦርነት በብዙ ሺዎች የሚቆጠሩ ልጆቻችንን ወንድሞቻችንንና እህቶቻችንን በልቷል። ሀብታችንን በትሪሊዮኖች ባልተገባ ጦርነት ወድሟል። የተለያዩ ቦታዎች በኮሪደር ስም አያሌ ዜጎች ያለምንም ካሳ ከይዞታቸው ተፈናቅለዋል። የቀይ ባህር አሳ በየጊዜው ችጋርን ለመሸሽ የሚሰደዱ ልጆቻችንን ይመገባል። በእውነቱ ከሆነ እነዚህ ጉዳዮች ነፋናን ባያሳስቡም ሁላችንንም ያለ ልዩነት ሊያንገበግቡን ይገባል። ይሁንና በትንሽ አጀንዳዎች ስንጨቃጨቅ ይታያል። ለምን እንደዚህ ይኮናል? ሊያስተባብሩን የሚገቡ ትልልቅ የጋራ አጀንዳዎችና ችግሮች እያሉን ምን ይከፋፈለናል? አስቀድመው እንደነገሩን ፖለቲካ ቁማር ከሆነ እንደ ህዝብና እንደ ሀገር እንዳንባላ ራሳችንን ፈትሸን ማረም ይኖርብናል ሲል የህዝብ እንደራሴው አቶ ታዬ ደንደአ የትወናውና የዶክመንተሪ ወግ ማጣሪያ ጥያቄዎች በሚል ያነሳቸውን 5 ነጥቦችን ጽሑፍ ቋጭቷል።